እስኪ ለዚህ ልጅ እንግዲህ ሁላችንም ለአብርሃም ድምፅ እንሆነው ማለት ነው። እንግዲህ ከትናንት ወደ እንግዲህ ልጆች እባክሽ ቡዜ ጸበል ይዘሽ ውጪ፣ ጸበል ይዘሽ ውጪ፣ ጸበል ይዘሽ ውጪ ሲሉ የሰማይ ጊዜ እንግዲህ እኔም አያለው ጸበል አይሄዳትም እንደዚህ አድርጌ እንዳስቀምጥ ነው የምፈልገው ብላ እንግዲህ ደመቁ አሁን የሰማሁትን ነው ይዤላችሁ የመጣሁትኝ። ብድግ አድርጋ ከወንድሙ ጋር ከገዛ ወንድሙ ጋር ከእናት አባቱ ልጅ ጋራ ብድግ አድርጋ ልጁን ጸበልም እንዳይሄድ ሐኪም ቤትም እንዳይሄድ እኔ አልፈቅድም፣ ፈቃደኛ አይደለሁም እኔ እስካልፈለግኩ ድረስ ብላ እንግዲህ ልጁን ካለችበት ይዛት ተሰውራለች ማለት ነው። ደመቁ እንደው እኔ በጣም ነው የሚገርመኝ ምን አይነት እንቅልፍ እንደተኛች ይቺ ልጅ ምን አይነት እንቅልፍ እንደምተኛ አላቅም ማለት ነው። ምን ጉድ ነሽ እንደው ምን ጉድ ነሽ? እስኪ ድምፅን ነው ዘመዶቼ ወገኖቼ ሁላችሁም ሰብሰብ ብለን የድምፅ ያለ ብላችሁ የፍትህ ያለ ብላችሁ እስኪ ፍትህ አስፍኑ እስኪ እንደው ማለት እኔ ምን አይነት ልጅ ናት ይቺ ልጅ ማለት ነው። እውነቴን ነው የምነግራችሁ። እሷ እኮ ሄርሚን በቃ ሄርሚላም እንድታለቅስ ልቧ እንዲሰበር በቃ ውስጧ እንዲያለቅስ አድርጋ ነው እያደረገች እየሰራች ያለችው ማለት ነው። ይቺን ምስኪን ልጅ ይቺን ጩጬ ልጅ ማለት ነው። እኔ በጣም ነው የገረመኝ ማለት ነው። እውነቴን ነው የምነግራችሁ። ስለዚህ ታይ እንደዚህ አታድርጊ ደመቁ ታይ። ለ3 ቀን ለ2 ቀን ብለሽ እንደዚህ አትሁኒ። ልጁን የሚናገረውን አስተሽ የሚናገረውን አንደበቱን አንኮላሽተሽ በዚህ ልክ እንደዚህ አድርገሽ ይኸው እንግዲህ ቡዜ ተመልከቱ። ይቺ ሴትዮ እንዳተነፍስም እኔ ይፍሬምም ሰላም አይመስለኝም። ይፍሬምም ላይ ራሱ እኔ ያጠራጥረኛል ሰው በዚህ ልክ ማለት ነው። እና ሄርሚ ምን ደረጃ ላይ ነው ያለችው? እህቶቼ ምን ደረጃ ላይ ነው ያለችው ሄርሚ? አሁን እኮ እኔ ስለ ሄርሜላም እኮ ጨነቀኝ እኮ። እኛ ለስንቱ አስበን ለስንቱ ነው። ብዙ ልጆች አሉ የምሬን እምላችሁ የሚጨነቁ የሚጠበቡ ብዙ እህቶች አሉ። እንዴ የእናንተ ክፋት አይደለም ማየት ያለባችሁ። ብዙ እህቶች የሚጨነቁ የሚጠበቡ እህቶች አሉ። አንቺ አሁን ምን ያደርግልሻል? ከሰው ትዳር ቀለበት ታሰረበት ልጁ ሰላሙን ካገኘበት ቦታ አንስተሽ እንደዚህ ያድርገሽ። እንግዲህ ሁሉም ሰው በኮሜንትም በሁሉም ጥንቃቄ አድርግ ብለን ነበር አብርሃም። በቃ አሁን እንግዲህ ቡዜ አደራሽን ጸበል ስትበል ጠብቃ ይሄንን ተጠቅማ ነገሩ የእናት አባቱ ልጅ እንትን ያላለውን እሷ ለማን ትመለሳለች? ኤፍሬም ያልተመለሰውን አብሮት እንትን ያለውን እንደዚህ ያደረገ ጠይብሽ እንዴት እሷ ትመለሳለች? እሷ ለእናት አባቱ ያልተመለሰች ለማን ትመለሳለች? እኔ በጣም ነው በነገራችን ላይ ያዘንኩትኝ። እኔ እንጃ አሁን የሄርሚም ነገር እያሳሰበን ነው። እንግዲህ እስቲ ማታ ደግሞ የሚመጣውን ቪዲዮ እናያለን። ሁላችሁም እንግዲህ ጸልዩ፣ ሁላችሁም ደግሞ ዱዓ አድርጉ። በጣም ያሳዝናል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ በዚህ ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ እህቶቼ። ብታስቀምጡም አመሰግናለሁኝ እህቶቼ። ያለቀሳችሁ ልባችሁ የተሰበረ የደማችሁ አላችሁ። እንግዲህ እስኪ ጸልዩ፣ በየእምነታችሁ ጸልዩ። ሙስሊሞችም ዱዓ አድርጉለት። በጣም ያሳዝናል። በጣም ነው ያሳዝናል። ይሄ ነገር እንደዚህ እየተደረገ እንዴት እንደሚቀጥልም እኔ አልገባኝም። ሰው እንዴት 3 ቀን ሙሉ አንቺ ጸበል እየተባለች ልጁን ይዛ ትሰውራለች? ከቤት ውስጥ የህግ አካል እኮ ቢሄድ እኮ አልተገኙም እኮ የለችም እኮ። የህግ አካል እኮ ቤት ሄዶ እኮ የለም እኮ ምንም ነገር። ቡታጀራ ገባ እንበል ወይ ወዴት ትፈላለግ? ምንድን ነው አላማዋ? ይች ልጅ ጋይስ አላማዋ ይች ልጅ ምንድን ነው? ሰውን ማንኮላሸት፣ ሰውን ማበላሸት፣ ሰውን እንደዚህ ማድረግ ነው አላማዋ ይች ልጅ። ምንድን ጉድ ነሽ አንቺ? ምን ጉድ ነሽ? ፕሊዝ እህቶቼ ሁላችሁም ድምፅ እንሆነው ባካችሁ። ትብብር አድርገን ሁላችንም ፍትህ ለአብርሃም ፍትህ ለሄርሜላ እያልን እንግዲህ ሄርሚም እንግዲህ ትናንትና አወዳደቋን አይታችኋል። ምን ላይ እንዳለችም አናውቅም። ስልክም እየመለሰች አይደለም ሄርሚዬ። እኔ እናት እንግዲህ ባለሽበት ሰላም ሆኒ። እኔ በጣም ነው ያዘንኩት። እኔ እንጃ ወዴት ልሂድ አሁን። እንደው እንቅልፍ የተኙ ልጆች አሉ፣ ምግብ የበሉ ልጆች አሉ፣ ብዙ እህቶች አሉ የሚጨነቁ ስለሷ ስለ አብርሃም። እኔ ወዶ አይደለም አብርሃም ጋርስ ይሄ ልጅ መስመር ላይ ሰንደል ይዞ ጫት ይዞ በግራ እጁ ጫት ይዞ በቀኝ እጁ ፀጉሩ እንደዚህ ያደረገ
መስመር ላይ ቁጭ ብሎ እንዲለምን እንዲንኮላሽ የምታረጊ ሴት የወለደልሽን የልጅሽን አባት በዚህ ልክ እንደዚህ አንኮላሽተሽ ምን ጥቅም ታገኛለሽ አንቺዬ? ጥቅም ታገኛለሽ አንቺዬ? ሁለቱንስ ልጆች አለያይተሽ ምን ጥቅም ታገኛለሽ አንቺ? አንቺ አረመኔ የሆንሽ ሴት! ኧረ ተይ ደመቁ፣ ተይ ሸላይ፣ ተይ። ኧረ ይቺ ሴት እኔ ምን አይነት ክፉ እንደሆነች አላውቅም። ምን ክፉ እንደሆነች አላውቅም። ምን አይነት ሴት እንደሆነች የማውቀው ነገር የለም። እንዴት እንደተቃጠልኩ እህቶቼ! አልተኛውም፣ እንቅልፍ አልተኛው። ከሌሊት ጀምሬው አለው ስልኬን በመሞከር ላይ ነው። ስንት ሰው ስልክ ሞከርኩት። ይችን ነገር እኮ ተጠቀመችው። ብሩክ የለም፣ አቢላ የለም። እነሱ አቢላም ጉታጀራ ገባ። እንግዲህ የሆነውን ነገር አናውቅም። እንግዲህ ሰው ላይ መመም አለ፣ ብዙ ነገር አለ። ወይ ቤተሰብ ቶሎ ድረስ ብሎት ሊሆን ይችላል። ብቻ የምናውቀው ነገር የለኝም። ያችን ነገር ተጠቅመው ያችን ክፍተት ተጠቅመው ነው እንግዲህ ሄርሚም ወንድሟ ብቻ ነው ማንም ለም ብለው እንግዲህ ቡዜ ብቻ አናብለው ነው እንግዲህ ይችን ነገር የፈጸሙት። ክፍተት አግኝተው ማለት ነው። ክፍተት አግኝተው እንጂ ቡዜ ካጎኗ ሌላ ሰው ወይ አቢላ ወይ ሌሎቹ ቢኖሩ እኔ እና አሚሮስ እንዴት ዝም አሉ? ሌሎቹስ ወንድሞች እንዴት ዝም አሉ? ጋይስ እንዴት አስቻላቸው? እኔ እኮ አልገባኝም። አሁን የአብርሃም ነገርስ፣ አሁን የሄርሜላ ነገርስ፣ አሁን እኮ ቤቶቹን ሙሉዎቹን እኮ በከለቻቸው እኮ ደመቁ በመተት። ኤፍሬምም ጤነኛ አይደለም። በቃ ኤፍሬምም እኮ መውደቁ ነው የሚያወራው ነው አያውቅም። አሁን ኤፍሬምም ከጊዜ በኋላ ኤፍሬምም ከ3 ቀን ከ4 ቀን በኋላ ኤፍሬምም የሚያወራው ነው አያውቅም እኮ። የጤናው ይመስላችኋል ወዳጆቼ? እኛ በኤፍሬምም እንፈርዳለን። ኤፍሬምም ትክክል አይደለም። እመኑኝ እያልኳችሁ ነው። ኤፍሬም ራሱ እዚች ልጅ ጋር የበላ ሰው ጤነኛ አይደለም። ኤፍሬም ራሱ ጤነኛ አይደለም። እንገራችሁ ኤፍሬም ራሱ ጤነኛ አይደለም። እንግዲህ ሰውና ልጅ ላይ ትብብር አድርጎ ሴት የላከው ጅብ አይፈራም እስከሚባል ድረሳ ትብብር አድርጎ እናቱ ልጅ ላይ ይሄን ይፈጽም ነበረ። እናቱ ልጅ ላይ ባለቤት ላይ ይሄንን ይፈጽም ነበረ። ያውም አንዲት እርጉዝ ሴት ላይ ጽንስ ከያዘ ሴት ላይ በዚህ ልክ ወርዶ ተፈጥፍጦ። እንደው አብርሃምና ሄርሚ ፈጣሪው ናቸው። ምንም አልልም። ጨንቆኛል ጭንቅ ነው ያለኝ። አይደመቁ አይሸላይ በዚህ ልክ ወርደሽ በዚህ ልክ ተፈጥጠሽ የልጅሽን አባት እንደዚህ ያደረግሽ የልጅሽን አባት እያንኮላሸሽ የልጅሽን አባት እንደዚህ እኔ እንጃ ምን አይነት ሌና እንዳለሽ አላውቅም። ምን አይነት ፍጡር እንደሆንሽ አላውቅም። ምንም ማስችሎሽ እንደሆነም የምናውቀው ነገር የለንም። እንዴትስ እንደምተኝ እንዴትስ እንደምበይ ልክ ልጅሽን እንደዚህ ያደረግሽ ያልቁጠር። ብቻ ጨካኝ ሴት ነሽ። አትረቢም። ማትረቢ ሴት ማለት አንቺ ነሽ። እውነቴን ነው የምነግርሽ። ሰው የልጁን እናት በዚህ ልክ ካደረገ በጣም ነው የምታናደጂው። እኔ ተቃጥያለሁ። ጋይስ ላይክ አድርጉት እስኪ።